ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የእንግሊዝ አምባሳደርና በአፍሪካ ሕብረት ቋሚ መልእክተኛን በጽሕፈት ቤታቸው ተቀብለው አነጋገሩ። ሰላም አምባይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የታላቋ ብሪታንያ አምባሳደርና በአፍሪካ ሕብረት የቋሚ መልእክተኛ ክቡር ዳረን ዌልችን በጽሕፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ዳረን ዌልች ከብፁዕ ቅዱስ ፓትርያርኩ ጋር ያደረጉትን ውይይት አስመልክተው ለጣቢያችን ኢኦቲሲ ቲቪ በሰጡት አስተያየት በኢትዮጵያና በእንግሊዝ መካከል ከጥንት ጀምሮ በኋላም ዘመናዊ የዲፕሎማሲ ግንኙነት ከተመሰረተበት ከቀዳማዊ ኃይለ ሥላሴ ዘመነ መንግስት አንስቶ ለዘመናት የዘለቀ ጠንካራ ታሪክ እንዳለ አስታውሰዋል። Just been graciously received by His Holiness to talk about peace in Ethiopia, and for me to be able to tell him how much I respect the work of the Church and its very important role here in the history and the community of Ethiopia. So it's been a real honour for me to meet with His Holiness today and talk about these very important issues. አክለውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበርካታ ጥንታዊ ታሪኮችና ቅርሶች ባለቤት በዓለም አቀፍ ደረጃ ልዩ ገጽታና ትልቅ ቦታ ያላት የቤተክርስቲያን መድረክ መሆኗን ገልጸዋል። Well, I was saying to His Holiness that Ethiopia is a wonderful model of religious coexistence. We see different religions here living peacefully together, and that is something which is desperately needed in this world. So I do believe Ethiopia can give a very good example to other countries. But the main purpose of my visit today was to pay respects and to seek wisdom from His Holiness about how we in the United Kingdom can continue to support efforts towards peace. ቤተ ክርስቲያኗ ለሀገሪቱ ሰላም ታሪክና ማህበረሰብ የምታበረክተውን ከፍተኛ አስተዋጽኦ እንደሚያከብሩ የጠቀሱት አምባሳደሩ ኢትዮጵያ የተለያዩ ሃይማኖቶች በሰላም አብረው የሚኖሩባት ድንቅ የህብረት አርአያ መሆኗን ጠቁመዋል። በተጨማሪም የሁለቱን ሀገራት ግንኙነት በቀጣይ ለአብሮነትና ዘላቂ ሰላም ለማስፈን ከነበረው በበለጠ አጠናክረው እንደሚሰሩ አክለዋል። Ethiopia is such an important country with a wonderful civilization, a deep history, and so much to offer the world. And if Ethiopia can come together and find ways to be at peace with itself, I really believe this country has a fantastic future. And the United Kingdom wants to help in any way we can build peace in this country and more broadly in the region. በመጨረሻም በኢትዮጵያ በተለያዩ ወቅቶች የሚስተዋሉ የሰላም እጦትና የኢኮኖሚ አለመረጋጋቶችን ለመቅረፍ ከቤተ ክርስቲያኗ ጎን በመሆን ለጋራ ሰላምና ለአብሮነት ተባብረው እንደሚሰሩ በመግለጽ ለዚህም ሁሉም አካል የድርሻውን ኃላፊነት ሊወስድ እንደሚገባ አሳስበዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐምሌ 19 ቀን 2018 ዓ.ም ለተከበረው ለቅዱስ ገብርኤል በዓል የእንኳን አደረሳችሁ የመልካም ምኞት ባስተላለፉበት ወቅት ገዳማት የሰላምና የጸሎት ማዕከል በመሆናቸው ከአደጋ ሊጠበቁ እንደሚገባ አሳሰቡ። መጋቤ ምስጢር ሳህሉ አድማሱ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባሳለፍነው ሐምሌ 19 ቀን 2018 ዓ.ም የተከበረውን የመላከ ብስራት ቅዱስ ገብርኤልን ዓመታዊ በዓል ምክንያት በማድረግ ባስተላለፉት አባታዊ የመልካም ምኞት መልእክት ገዳማት
መስቀልን በተሸከሙ ጸሎትን መከታ ባደረጉ ለፍጥረት ሁሉ ምሕረትን በሚለምኑ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው በማለት ገልጸዋል። ቅዱስነታቸው በመልእክታቸው አክለው እንደገለጹት በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስኬጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓመተ ምህረት በተፈጸመው ጥቃት የመናንያን መነኮሳያት ሕይወት በግፍ መጥፋቱን በርካቶች መቁሰላቸውን በገዳሙና በንዋየ ቅድሳቱ ውድመት መድረሱን በመግለጽ ከፍተኛ ሐዘን የተሰማቸው መሆኑን ቅዱስነታቸው ተናግረዋል። የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትንና የሀገር ሰላምን የመጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር መሆኑን ቅዱስነታቸው ገልጸዋል። የመልአኩ የቅዱስ ገብርኤልና የቅዱስ ቂርቆስ ወኢየሉጣ ዓመታዊ በዓል በለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጡ ለቅድስት አርሴማ ወአቡነ አዳም አብያተ ክርስቲያናት በድምቀት ተከብሯል። መምህር አቤል አሰፋ ሊቀ መላእክት ቅዱስ ገብርኤል በእግዚአብሔር ቸርነት ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ያዳነበት በዓል ሲከበር ብፁዕ አቡነ ጢሞቴዎስ የከምባታ ሀላባ ጠምባሮና የዳውሮ ኮንታ የጉረ ስብከት ሊቀ ጳጳስ ተገኝተው ምዕመናንን ባርከዋል። በለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጡ ለቅድስት አርሴማ አብያተ ክርስቲያናት በርካታ ምዕመናን በተገኙበት በዚህ ክብረ በዓል መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ፣ የደብሩ አስተዳዳሪ፣ የአድባራት አስተዳዳሪዎች፣ ሊቃውንት ተገኝተዋል። ታቦታተ ሕጉ አዲስ በመሰራት ላይ ወዳለው ሕንፃ ቤተ ክርስቲያን በመግባት ሕንፃውን ባርከው ተመልሰዋል። የደብሩ ሊቃውንት ሰማዕታትን የረዳሃቸው ከእሳትም ያዳንካቸው ሊቀ መላእክት አቤቱ እኛንም ከክፉ ነገር አድነን በማለት በሊቁ ቅዱስ ያሬድ ድርሰት ጣዕመ ዜማ አቅርበዋል። የሰንበት ትምህርት ቤት መዘምራንም ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን የሚዘክር እንዲሁም የጽድቅ ፀሐይ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያወድስ ወረብ አቅርበዋል። የዕለቱን ትምህርት የሰጡት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የስምሪት ክፍል ኃላፊ የሆኑት መጋቤ ብሉይ አእምሮ ዘውዴ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ በእሳት መካከል ባለፍክ ጊዜ አትቃጠልም፣ ነበልባሉም አያቃጥልህም በሚል የተነገረውን የእግዚአብሔርን የተስፋ ቃል በመጥቀስ አስተምረዋል። በእሳት መካከል ባለፍ ጊዜ እሳቱ አያቃጥልህም። ቃሉ በብሉይ ኪዳን ለእስራኤላውያን ዘሥጋ የተነገረ ነው። እስራኤላውያን ዘሥጋ በተለያየ ጊዜ ከአምላካቸው ከእግዚአብሔር ርቀው የተለያየ ፈተና የተለያየ መከራ ደርሶባቸዋል። ከደረሰባቸው የተለያየ ፈተናና መከራ አምላካቸው እግዚአብሔር ጠብቋቸዋል፣ አድኗቸዋል፣ ባሕር ከፍሎ አሻግሯቸዋል። በእሳት መካከል እሳቱን አጥፍቶላቸዋል። በአንበሳ መካከል ሲያልፉ የአንበሳውን አፍ ዘግቶላቸዋል።
መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ የአብያተ ክርስቲያናቱ አስተዳዳሪ ባስተላለፉት መልእክት ደብሩ ላለፉት 13 ዓመታት በ3310 ካሬ ሜትር ላይ ያረፈውና በግንባታ ላይ የሚገኘውን ግዙፍ ሕንፃ ቤተ መቅደስ ለማጠናቀቅ በቅርቡ የገቢ ማሰባሰቢያ በማድረግ የተሳካ ስራ መስራቱን ገልጸዋል። በዚህ ሰዓት ጥያቄው ገንዘብ መሆን የለበትም በሚባልበት ወቅት ነገር ግን ቅድስት አርሴማን ሰርተን ስላሳየን ሌሎችም ልማቶችን ሰርተን ስላሳየን ይህም ቤተ መቅደስም ሰርተው አጠናቀው በ2019 አስመርቀው ያስረክቡናል ብሎ ህዝቡ ስለተማመነብን ነው ከ105 ሚሊዮን ብር በላይ በሁለት ቀን የተሰበሰበውና እግዚአብሔር ይመስገን። እግዚአብሔርን አመስግኑት። መልአከ ጽዮን ቆሞስ አባ እስጢፋኖስ የደብሩ አስተዳደር ጽሕፈት ቤት ከሰበካ ጉባኤው ከማኅበረ ካህናት ከሰንበት ትምህርት ቤትና ከአካባቢው ወጣቶች ጋር በትብብር በመስራቱ የተገኘ ውጤት መሆኑን ገልጸዋል። ደብሩ በግንባታ ላይ የሚገኘውን ሕንፃ ቤተ መቅደስ ሥራ በማጠናቀቅ ግንቦት 19 ቀን 2019 ዓ.ም የቅዳሴ ቤቱን በዓል ለማክበር አቅዶ እየሰራ መሆኑንም ገልጸዋል። ሁላችሁም እንደተከታተላችሁት ይህ ቤተ መቅደስ ከተጀመረ ወደ 12 ዓመት ከ6 ወር ሆኖታል። ለብዙ ዘመን ቆሞ የነበረ ሕንፃ ነው ብፁዕ አባታችን። ነገር ግን በእግዚአብሔር ፍቃድ በተለይም ከዛሬ 3 እና 4 ዓመት ወዲህ የሰበካ ጉባኤያችን ምክትል ሊቀመንበር ክቡር መጋቢ አእላፍ ጸጋዬ ቸሩ ከመጡ በኋላ በወጣቱ በሰንበት ትምህርት ቤቱ በማኅበረ ካህናቱ በአስተዳድሩ አንድነት በጣም ሰፊ ለውጥ ነው በግቢያችን የሚታየው። ይህ በሳቸውና በእኛ ብቻ የመጣ ውጤት ሳይሆን የሕዝብ አንድነት ስላለ፣ የወጣቱ ህብረት ስላለ፣ የሰንበት ትምህርት ቤቱ አንድነት ስላለ የመጣ ስለሆነ እግዚአብሔርን አመስግኑት። ቃል የምንገባላችሁ እግዚአብሔር ከፈቀደ ግንቦት 19 ቀን 2019 ዓመተ ምህረት ሙሉ በሙሉ ይህንን ቤተ መቅደስ አጠናቀን ታቦተ ሕጉን ወደዚያ ለማስገባት በቅዱስ ገብርኤል ስም ቃል እገባላችኋለሁ። ብፁዕ አቡነ ጢሞቴዎስ የከምባታ ሀላባ ጠንባሮና የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ በክብረ በዓሉ ለተሰበሰቡ ምዕመናን በዕብራውያን ምዕራፍ 11 ቁጥር 16 ላይ አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ፣ ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና በሚል ርዕስ ትምህርተ ወንጌል ሰጥተዋል። ሃይማኖታቸውን እግዚአብሔርን ደው ራሳቸውን ክደው በአጠቃላይ እኔ ከእግዚአብሔር ነው የተገኘሁት፣ ስጦታነቴ ከሌላ አይደለምና እኔ የእግዚአብሔርን ስጦታነቴን መልሼ ለእግዚአብሔር እሰጣለሁ ብለው እሳቱን ሳይፈሩ፣ መጋዙን ሳይፈሩ፣ ስደቱን ሳይፈሩ፣ መራቡን ሳይፈሩ፣ መጠማቱን ሳይፈሩ፣ መራቆትን ሳይፈሩ ራሳቸውን መልሰው ለራሱ ለእግዚአብሔር አስረክበዋልና በእነዚህ እግዚአብሔር አምላካቸው ተብሎ ይጠራል እንጂ አያፍርባቸውም ማለት። ብፁዕ አቡነ ጢሞቴዎስ ከትምህርቱ ባሻገር ምዕመናን በገጠር ያለችውን ቤተ ክርስቲያን መደገፍ እንደሚገባቸው ገልጸዋል። ካህናትና አገልጋዮች በበቂ ቁጥር በሌሉበት በደቡብ ኢትዮጵያ በዳውሮ፣ በኮንታ፣ በሃላባ፣ በጠንባሮ ለምትገኘው ቤተ ክርስቲያን ካህናትን ለማፍራት እየተገነባ ለሚገኘው የአብነት ትምህርት ቤት ምዕመናን የማቴሪያልና የገንዘብ ድጋፍ እንዲያደርጉ ጠይቀዋል። ምዕመናን ድጋፋቸውን በባንክ ሂሳብ ቁጥር 1066 4118 223 ገቢ ማድረግ እንደሚችሉም ጠቁመዋል። ክብረ በዓሉ በብፁዕነታቸው ቃለ ምዕዳንና ጸሎት ተፈጽሞ ታቦታተ ሕጉ ወደ መንበራቸው ተመልሰዋል። ብፁዓን አበው ሊቃነ ጳጳሳት በድሬዳዋ ሀገረ ስብከት የጌቴ ሰማኒ መካነ ቅዱሳን አቡነ አረጋዊና ቅድስት አርሴማ ገዳም እንዲሁም የድሬዳዋ ሀገረ ስብከት የተለያዩ የልማት ስራዎችን ጎበኙ። መምህር ፍቃዱ ኪሮስ የዘገበውን ዲያቆን ቴዎድሮስ ፍስሐ እንደሚከተለው ያቀርበዋል።
ብፁዓን አበው ሊቃነ ጳጳሳት በድሬዳዋ ሀገረ ስብከት የጌቴሰማኒ መካነ ቅዱሳን አቡነ አረጋዊና ቅድስት አርሴማ ገዳም የድሬዳዋ ሀገረ ስብከት ጽሕፈት ቤት እድሳትና ሁለገብ ስብሰባ አዳራሽን ግንባታ ጎበኙ። በድሬዳዋ ሀገረ ስብከት የሚገኘው የጌቴሰማኒ መካነ ቅዱሳን አቡነ አረጋዊ እና ቅድስት አርሴማ ገዳም ወላጆቻቸውን ያጡ ሕፃናት በመንፈሳዊና በመደበኛ ትምህርት ኮትኩቶ በማሳደግ ዋነኛ የሥራ መስክ መሰረት አድርገው የተንቀሳቀሰ መሆኑ ተገልጿል። ይህም የተገለጸው ዓመታዊ የቁልቢ ደብረ ኃይል ቅዱስ ገብርኤል በዓል ለማንገስ ሐዋርያዊ ጉዞ ላይ የሚገኙ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት ከፍተኛ ሥራ ኃላፊዎች በገዳሙ ጉብኝት ባደረጉበት ወቅት ነው። በዕለቱ የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅ ባስተላለፉት የትምህርተ ወንጌል መልእክት በሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ የሚገኘውን ሕፃኑም አደገ ጥበብንም ሞልቶበት በመንፈስ ቅዱስም ጠነከረ የእግዚአብሔርም ጸጋ በእርሱ ላይ ነበረ የሚለውን ቃል መሰረት በማድረግ ማብራሪያ ሰጥተዋል። ገዳሙ በአሁኑ ወቅት ወላጆቻቸውን ላጡ ከ120 በላይ ሕፃናትን ተቀብሎ ስነ ምግባርና ዘመናዊ ትምህርት እያስተማረ እያሳደገ እንደሚገኝ አስረድተዋል። ብፁዕነታቸው አክለው ሕፃናት እንደ ችግኝ እንክብካቤና አቅጣጫ ማሳየት የሚሹ በመሆናቸው ገዳሙ እያከናወነ ያለው ተግባር የሚደነቅ መሆኑንም ጠቁመዋል። ውሃ ሕይወት በመሆኑ የገዳሙ ውሃ ችግርን በአስቸኳይ ሊቀረፍ እንደሚገባም መልእክታቸውን አስተላልፈዋል። የድሬዳዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርቴሌሜዎስ ስለ ገዳሙ አጠቃላይ አገልግሎትና ስላጋጠመው የውሃ እጥረትም ችግር ገለጻ ያደረጉ ሲሆን በወቅቱ የተገኙ የድሬዳዋ ከተማ ምክትል ከንቲባ አቶ ሀርቢ ቡሂ በበኩላቸው ገዳሙ የገጠመው የውሃ አቅርቦት ችግር ለመፍታት አስተዳደሩ በትኩረት እንደሚሰራበትና ችግሩም በቅርቡ እንደሚቀርፍም ቃል ገብተዋል። የድሬዳዋ ሀገረ ስብከት ጽሕፈት ቤት እድሳትና ሁለገብ አዳራሽን በግንባታ ያለውንም ጎበኙ። ብፁዕ አቡነ በርቴሌሜዎስ በማብራሪያቸው ላይም የሀገረ ስብከቱ እድሳት 90% መጠናቀቁንም ገልጸዋል። በጉብኝቱ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የመምሪያ ኃላፊዎችና ጥሪ የተደረገላቸው የመንግስት ኃላፊዎች የተገኙ ሲሆን መርሃ ግብሩ በጸሎተ ቡራኬ ተጠናቋል። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት የሚቀጥሉ ይሆናል። ሰላም።